እሺ ያለፈው ለሱ ብለህ ጃብሽን አውልቂ ወደ ማነሽ ተመለሽ። አንተ ያማል እንዴ? ምን አይነት ስራ ነው የምትሰራው? አምራ እያት ምን አይነት ስራ ነው የምትሰራው? ለምን አልከረው እኮ ትክክለኛ ማንነትሽን አንቺ ማወቅ አለብሽ ነው የምልሽ እኮ። ትክክለኛ ማንነትሽን ገባሽ አይደለ? ከመተነስተሽ የምትቀይሪው ነገር አይደለም። ኦሌድ አይመለከትም። ስለኔ ሂጃብ እኮ ሰላም ለምን አይመለከተኝ? ካሜራውን ዝቅ አድርገው። አይመለከተም እኮ አይመለከተኝም። ስለኔ መታ አይመለከትም። በቃ እኔ ሙስሊም ነኝ አልኳቸው። አንዴ ሙስሊም ትሆኚ ታዲያ ሰው ፍቅር ብለሽ እምነቱን ካገበርሽ አንቺ እኮ ድሮ መሆን ትችይ ነበር ሙስሊም። እምነቱን ካገበርሽ ስለኔ አልመለስልሽም። ሂጃቡ አልመለስልሽም። ለምን መለስልሽ ሂጃቡን እንዴ? ሂጃቡ ደወልንልሽም ይኸው ብቻሽን ስለሆነ ነው። አሚራ እኔ አንቺ ብቻሽን ሆነሽ ብዙ ነገር ተፈጥሯል። አሁንም እኔ አንቺ ካጠገብሽ ነው መሆን ያለብኝ። ምንም ታይም እኔ ካጠገብሽ ነው መሆን ያለብኝ። በመሀላችን ክፍተት መኖር የለበትም። ሁሌ እንድጨቃጨቅ አታለ ኩሽ በይጠብቀኝ። እሱን በነፃነት እሷን በነፃነት እኔና የፈለጉኝ ምን እንደፈለጉ እኔ እያለውን በነፃነት ማውራት አይችሉም። ባይችሉ እኮ ነው እኔን ብቻዬን ይጠሩኝ። አንተ ደግሞ ቤት ጠብቀኝ። እኔ ደግሞ እያልኩሽ ያለው ምንም መቼም ቢሆን እኔ አንቺን ትችሽ መሄድ አልፈልግም። ከጎንሽ ነው ሁሌም ልሆን የምፈልገው እኮ። እሺ ትሆናለህ። ግን ዛሬ ወደ ቤት ሰላም ውድ ቤተሰቦች፣ ውድ የኔ ፋሚሊዎች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር የተመሰገነ ይሁን። ክብሩ ይስፋ። ዛሬ ያው ከውቢቷ ከቆንጆዋ ጋር ከአምራ ጋር ነው የመጣሁት። አምራዬ ቤተሰቦችን ሰላም በያቸው። እንዴት ናችሁ? ሰላም የኦሊ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? አለ እንግዲህ ዛሬ አምሮብሻል። በነገራችን ላይ አምሮብሻል። በዚህ ድሮ ሙቭ ነሽ አሚር። አንቺ የመሰለ ሰው ስታገኝ ራሱ ደስ ብሎኛል። ያንተ ሙገሳ ይለያል። ንግስት የምር እኮ ንግስት፣ ቆንጆዬ ነሽ። አለባበስሽ ሁሉ ያምራል። ደርባባ ሴት ነሽ አሚር። እንዳንቺ የመሰለ ሴት በማግኘት ራሱ እድለኛ ነው። እድሉን እየተጠቀመ አይደለም እንዴ? ተጠቀመ አይደለም። በባለፈው ደግሞ በጣም የተፈጠረው ነገር በጣም አስጠልቶኛል። ብዙም ነገር ደግሞ አስደንግጦኛል ነው ራሴ። በጣም ይደብር ነበር። በጣም የሚያስጠላ ቀን ነበር የዛን ቀን። መሆን የሌለበት ነገር ነው። ብዙም ያው መናገር አልችልም፣ ምክንያቱም የተፈጠረው ነገር ታውቃላችሁ ውድ ቤተሰቦች። ቤቲ እምነቷን መቀየሯ፣ ቤቲ ሙስሊም መሆኗ ታውቃላችሁ። አሁን እኔ ግራ የገባኝ ነገር ሙስሊም መሆኗ ጀስት አሚር ወዳው ነው፣ ከአሚር ጋር መሆን ፈልጋ ነው ወይ ደግሞ አምራ ለማስቀናት ነው? እኔንም ለማስቀናት ነው አንዱ። ሌላም ደግሞ እኔ እውነቷን ራሷ እየመሰለኝ አይደለም፣ ምንም እየተዋጠልኝ አይደለም። ሪያሊቲው ሰልማለች የሚለውን ቃል መቀበል አልቻልኩም፣ እንደ እውነታው ከሆነ ማለት ነው። እንዴት ቤቲ ያ መጀመሪያ ለእምነቷ ያላትን ጥንካሬ እናውቃለን አይደል? ክርስቲያኖ ነው ኦርቶዶክስ ነው። አዎ። እና እንዴት ባንዴ ይሄን ያክል ነገር እኔ ስለመጣው ብቻ ቤቲ ተነስታ ሃይማኖቷን እንዴት ትቀይራለች? በጣም ማይሆን ነገር ነው። ማይሆን ነገር ብቻም ሳይሆን በጣም ማለት ያው እስልምና የተከበረ እምነት ነው፣ በጣም የሚወደድ እምነት ነው። ነገር ግን አንድ ሰው ከመሬት ተነስቶ ሙስሊም ሆንክ አይልማ። ለምን ብዙ መሰናክሎች አሉ ማለት እስልምና ውስጥ ራሱ ገባ ብዙ እውቀት ሊኖራት ይገባል። ከመሬት ተነስታ እሰልማለሁ ማለት አትችልም። ይሄ የንዴት የእልህ ነው እንጂ እስልምና ፈልገው አይመስለኝም። ጃስ ለአሚር ብላ እኔ ለእንትን ለማለት እንዳልነጥቃት ብላ እንጂ እኔ አይመስለኝም። ቤቲ ካልቦ አይደለም እስልምናን ፈልጋ ሳይሆን አሚርን ፈልጋ ነው የገባችበት ነው። አንቺ እኮ ትክክል ነሽ። ግን ያው እስልምና መቀበሏ አሚርን ጋር አብራ ለመሆን መፈለጓ እስከጥልም ደግሞ አሁን እኔ ደስ ያለኝ ከልቤ ከአሚር ጋር ቢሆን ደስ ይለኛል እኮ ጓደኛዬ ነው አሚር፣ እሷም ጓደኛዬ ነች። ነገር ግን አንዳንዴ እምነት የሚባል ነገር ደግሞ አለ። ምክንያቱም ብዙ ሰዎች እኮ ክርስቲያንና ሙስሊም ሆነው ተዋደው ተከባብረው ተፋቅረው የሚኖሩ ሰዎች አሉ፣ እምነታቸውን ሳይቀይሩ። እሱም ወደ ኦርቶዶክስ ሳይቀይር እሷም ወደ ሙስሊም ሳትቀይር አብረው የሚኖሩ ብዙ ሰዎች አሉ፣ እናውቃለን በአካባቢያችን። እና እምነት ይህን ያህል ለመቀየር ምን አስፈለገ? ብትቀይር ራሱ መጀመሪያ እኛን አማክረን ወይ ደግሞ የሀገር ሽማግሌዎች የእምነት አባቶች ብዙ ነገር ተማክረው ተወያይተው መወሰድ የሚችሉት ነገር ነው። እሷ በአንድ የተነስታ እምነቷን በቀየሯ በጣም ጥሩ አይደለም። ምክንያቱም ነገ ከነገም እኮ አሚር ከመሬት ተነስቶ ክርስቲያን መሆን ይችላል ማለት ነው በዚህ ሁኔታ። አዎ እኔ እሱን ጀመር ምፈራው እኔ ትንሽ ቆይታ ይሄን ያደረገች ሴት አሚርን ወደ እሷ ሃይማኖት ተወስደዋለች ሴራ ነው እንጂ በፍጹም እኔ ቤቲ ይሄን ያክል ርቀት ለመሄድ ታስባለች ብዬ አላስብም።
ብቻ እኔ ልቤ ማልተዋጠልኝም። ምክንያቱም ለቤቴ ስለማስብላት ያው ስለምጨነቅላት ጓደኛዬም ስለሆነች እንድትጎዳም ስለማልፈልግ ነው። እኔም አሚር እንዲጎዳብኝ አልፈልግም። ገና ለገና ሰልማለች ብሎ እሱ ታውቃለህ ምን ያክል እንደሚዋደዱ ታውቃለህ። እሷን ባላቅም አሚር እንደሚወዳት ታውቃለሁ። ግን በዚህ የተነሳ ደግሞ ገና ለገና ስለሚወዳት እምነቱ ወደሷ ሊሄድ ይችላል ብዬ በጣም እየሰጋው ነው። አሁንማ ማለት በጣም ቤቲ ማይሆን ስራ እየሰራች ነው ያለችው። እኔ ምን እንደሆነ እነሱ ከመቀየር ድረስ የሚያስደርስ ፍቅር የለም እንዴ የለም ማለት እሷ ቀናት ነው እንጂ እስከዛሬ እኮ መቀየር ትችል ነበር። እኔ ስለመጣሁ ነው ይሄ ሁላ ነገር ይሆነ ያለ አሚር ያሷ ለማረክ ፈልጋ ግን አይሳካላትም። ዞሮ አሚር የኔ ነው የሚሆነው። እሱን ተወው። የትኛው እምነት ደግሞ ሰው ልጅ ለፍቅር ብሎ ሰው ለማስደሰት ብሎ እምነት አይቀየርም። በዚህ ነገር ደግሞ እኔ ባለፈው በጣም የተናደድኩት ነገር እኔ ወንድሟ ነኝ፣ ጓደኛዋ ነኝ፣ ያሚርም ጓደኛው ወንድማቸው ነኝና በጓደኝነት ውስጥ ምን አለ የማየው ነገር አለ። የሆነ ክፍተት ሳይ የምሞላው ነገር አለ። እኔ ጋርም ክፍተት ሲያዩ እነሱ የሚሞሉት ነገር አለና አምራ በመምጣቷ በጣም እንደውም ለአሚር ትልቅ ተስፋ ነው። በቃ ትልቅ ህይወቱን ነው የምታሳምራት። ምክንያቱም አምራ ማለት ሙስሊም ነች፣ አሚር ሙስሊም ነው። ተዋደው ተከባብረው ተፋቅረው መኖር የሚችሉ ናቸው። ምክንያቱም የተለያየ እምነት ሲሆንና ተመሳሳይ እምነት ሲሆን ይለያያል። ተመሳሳይ ስትሆን ያምራል ሁሉ ነገር። አብራችሁ መስጊድ ትሄዳላችሁ፣ አብራችሁ ቁርአን ትቀራላችሁ። ሁሉን ነገር ተመሳሳይ ሆኖ አሁን እኮ መስለሟ ሳይሆን ምንድነው እኔ ስለመጣሁኝ ነው እሷ እንደዚህ ይሄን እያደረገች ያለችው። ከልቧ አይመስልም ታውቃለህ። ያው እናቃታለን ቤቲን ምን ያክል በእምነቷ ጠንካራ እንደሆነች ምናምንና ከመሬት ተነስታሽ አሁን እኔ ስለመጣሁኝ ሰልም ያለው ብሎ እንትን ማለት ተገቢ ነው? ተገቢ አይደለም። አይ የማይታሰብ ነገር ነው ራሱ። ያው ውድ ቤተሰቦች እናንተ ራሱ መስከረም ትችላላችሁ። የትኛው እምነት የተከበረ ነው? የትኛው እምነት እንወዳችኋለን? ተከባብረን ተፋቅረን እንደ አማኔና አምራ ጥሩ ጓደኛሞች ነን። እሷ ሙስሊም ብትሆን የክርስቲያን ሆኜ ተፋቅረን ነው። ግን እምነት ደግሞ ለፍቅር ለግለሰብ ተብሎ አይቀየርም። እምነት ማለት ከቤተሰብ ጀምሮ ሲወርድ ሲዋረድ የመጣ እንትናችን ነው፣ ዘራረጋችን ነው እምነት እና በዛ ተናደን ስለሆነ ነው በጣም ዛሬ ቶሎ ብዬ የመጣሁትና ቤቲ ጠርቻታለሁ፣ ደውዬላታለሁ። እየመጣሁ ነው ብላኛለች። እኔ ዛሬ እውነቱን በቃ ማውጣት አለባት። እምነቷን ለምን እንደቀየረች ለምን ሙስሊም እንደሆነች እያስመሰለችም ከሆነ እዚህ ጋር ቢያበቃላት ደስ ይለኛል። እምነት መቀለጃ አይደለም። ለዛ ነው ወጣ ገባ ማለት ይገባታል ብዬ አላስብም። በማይቀለድ በማይመጣ ነገር ነው እየመጣች ያለችው። ማለት ማይሆን ከአንድ ብስል ሰው የማይጠበቅ ስራ ነው ይሄ። ማለት እሷ ሕፃን ልጅ አይደለችም። ማንም ሊያዛት አይችልም። ምንም ያክል እንኳን እሱን ብትወደው ብታፈቅረው እንደዚህ ማድረግ የለባትም። አረ በጭራሽ እውነቱን ማውጣት አለባት ግዴታ። እሱም ብቻም ሳይሆን እኮ አምራ ምን አለ መሰለሽ የሰው ልጅ የፈለገ ብትወጁ የፈለገ ብታከብሩ የፈለገ ለሱ ብትሞችለት ራሱ እምነት ማለት በቃ እዚህ ልብሽ ላይ ያለ የተቀረ ነገር ነው፣ የተቀመጠ ነገር ነው። ያንን አውጥተሽ ሌላ ነገር አታስገድይበትም። ገባሽ? ያ ነገር ደግሞ በቤተሰብ ዘንድ በጓደኛ ዘንድ ያው ውድ ቤተሰቦች እናንተ ራሳችሁ ታዝባችሁ ኮሜንት አድርጋችኋል። ምንድነው ሙስሊም ማለት የተከበረ እምነት ነው፣ ደስ የሚል እምነት ነው፣ ፍቅር ነው። ከዚህ እኔና እሷ አለን፣ አሚር አለ፣ ብዙ ሙስሊም ጓደኞች አሉ። በቃ የተከበረ እምነት የተፈቀረ እኛም አፍቀረናቸው የምንኖረው እና ይሄን ያለ እምነት ለመቀየር የሚያስችል ነገር ነው። ምንድነው ልጅቷ ሰውን ለማናደድ ፈልጋ ነው፣ ከአሚር ጋር ለመሆን ፈልጋ ነው፣ ከአሚር ጋር ለመዋደድ ፈልጋ ነው። ይሄን ያህል ድረስ ርቀት መሄድ የለባትም። መቀየር ካስፈለገ ራሱ እኛን አማክረን አውርተን ተመካክረን ባንዴ እኮ እንዲህ ሂጃብና ባያ ለብሳ መች ሰልም ያለው ማለት አችልም። እውቀት ሊኖራት ይገባል። መጀመሪያ እስልምና ውስጥ ሊኖር ይገባል። ፍላጎቷ ነው የሚታየው እንጂ ለአሚር ብላ እንዲህ ማለት አችልም። ምክንያቱም ነገ ብሰልም ወደ በመሀል እንኳን አሚርና እሷ ድጋሜ ቢጣሉ ወደ እምነቷ ድጋሜ የመመለስ እንትን ይኖራታል፣ ቻንስ ይኖራታል። ስለዚህ ለእስልምና ፈልጋው ትምጣ እንጂ ለአሚርን ስለፈለገች እኔ ስለመጣው አይደለም ማድረግ ያለባት። እንደዛ ነው ብዬ አስባለሁ። አምራንቹ ሁሌም ትክክል ነሽ። ምክንያቱም እምነቷ ላይ በቃ እምነት የሚቀየር ነገር አይደለም። ለሁሉ ልጅ ብላ ደግሞ እምነቷ መቀየር የለባትም እና ዛሬ ጠርቻታለሁ ትምጣ። እኔ እውነቱን መናገር ፈልጋለሁ። ዛሬ እውነቱን እንድታወጣ ፈልጋለሁ። ምክንያቱም እምነቷን እንድትቀይር ያደረገው ነገር ምክንያቱ ምንድነው? እሱ እምነቷን የቀየረችው አሚር ለማስቀናት ነው፣ እኔ ለማስቀናት ነው፣ አምራን ለማስቀናት ነው፣ ወይ ደግሞ ከአሚር ጋር አብራ ለመሆን ፈልጋ ነው ከኔ ጋር። ይሄ በቃ የሆነ ዝብርቅርቅ ያለ ስሜት የተሰማኝ ምንድነው የተፈለገው? ፖይንቱ ምንድነው? ሐሳቧ ምንድነው? ምክንያቱም እኔ ለቤቲ በጣም የምጨነቅላት ጓደኛዋ ነኝ። ድሮ ራሱ ነገር ስታደርግ እኮ የምታማክረኝ ጓደኛዬ እኮ ነች ቤቲ ማለት
እና እየመጡ ነው። ትምጣና እኔ አወራታለሁ ከሚገባው በላይ አወራታለሁ። ምክንያቱም እምነት እስክትቀየር ድረስ የሚያደርገው ነገር ምንድን ነው? ስለዚህ ትምጣ፣ እንጠብቃት ትምጣ። ድንገት ቢከፋ ባይቀና ኖሮ በዚች ዓለም ጊዜ የማይፈታው ምንም የለም። ጊዜ ማፉን ነው ትላንት ሆኖ ቀሪ የነገው ቀን ሰሪ ዓመት ያህላል ቀኔ የሶነ ዛሬም ለራሱ ነገ ነበረ የጊዜ ሚዛን አይላወስም ዛሬ ሄደተ ለነጋይ ድንገት ቢከፋ ባይቀና ኖሮ በዚች ዓለም ጊዜ የማይፈታው እንዴ ይሄው መጣ። ቤቲ ብቻዋን አልነበር እንዳለች እኔ ደግሞ ብቻውን ለወራት ነው የፈለኩት። ታውቂያለሽ ቤቲ አብረው መጣው። አሚር እዚህ ምን ሰራች? ይሄ እኮ ነው ምንሽ አሽለሽ ለታ ኧረ እኔ አልደወልኩም። አልደወልኩም። ቤቲ ልናወራት አልነበር አብረው መጡ። አውቃ ነው ምንድን ነው እዛ ጋር ቁሚ። ዛሬ እንኳን በስልክ ሰላም ያስት ቤቲ ልጅቷ ምንም በቃ ሰላም ነው ችግር ነው። ቤቲን አንገብጋቢ ነገር ብላችሁ ይዛቻችሁ የጠራችሁ አምራም ስለፈለገቻት ልናወራት ብለን ነው። ታውቃለህ ስለምን ያው ባለፈው ስለተፈጠረ ጉዳይ በግልጽ እንድናወራ ማለት ያለው ሪያሊቲ ምን እንደሆነ እኔም ብቻዬን የፈለጋችሁ ብቻሽን መጀመሪያ የጠራን የደወልንሽም ያው ብቻሽን ስለሆነ ነው። እኔ አንቺ ብቻሽን ሆነሽ ብዙ ነገር ተፈጥሯል። አሁንም እኔ አንቺ ካጠገብሽ ነው መሆን ያለብኝ። ምንም ታይም ካጠገብሽ ነው መሆን ያለብኝ። በመሀላችን ክፍተት መኖር የለበትም። ሁሌ እንድጨቃጨቅ አታለን ኩሽ በይት ጠብቀኝ። እሱን በነፃነት እሷን በነፃነት እኔና የፈለጉኝ ምን እንደፈለጉ እኔ እያለውን በነፃነት ማውራት አይችሉም። ባይችሉ እኮ ነው እኔን ብቻዬን የጠሩኝ። አንተ ደግሞ ቤት ጠብቀኝ። እኔ ደግሞ እያልኩሽ ያለው ምንም መቼም ቢሆን እኔ አንቺን ትችሽ መሄድ አልፈልግም። ከጎንሽ ነው ሁሌም እንደሆነ የምፈልገው እኮ። እሺ ትሆናለህ፣ ግን ዛሬ ለምንድን ነው ብቻዬን የፈለጉኝ? እኔ ሲጀምር እኮ እዚህ አካባቢ ሻይ ምናምን እየጠጣ ከዛ ጠብቀኝ። እኔ እዚህ እሆናለሁ። ቤት ምንድን ነው ሰው ሚሊሽን ብለሽ አትይም አይደል? አንተ እያለክ ማውራት ስላልፈለጉ አይደል? ምን እንደፈለጉ ማወቅ አለብኝ። ስለዚህ በቃ ቢኖር እኮ ደስ ይላል። አሚር ግን አጠገባችን ቢኖር ደስ ይላል። ግን እኛ የፈለግነው ቤት መጣ ሁሉም ነገር የተፈጠረውን ነገር እኮ። እሺ በቃ አንተ ነህና ንገሪ። እሺ ቻው። በቃ ቤት ነኝ። እሺ አብራችሁ መምጣት እኮ አልነበረባችሁ። እኛ የፈለግነው አንቺን አይደል እኮ። ይኸው ሄዳ ለማስቀናት ነው እሱን ይዘሽ የመጣሽው ማለት የምትሳሳሙት እሷ ለማስቀናት ነው። አምራን ለማስቀናት ነው። አላማሽ ሲጀመር ይሄ ነው። ባሌን የመሳም እኮ ሙሉ መጥቶ ነው። መጀመሪያም ለምን ይዘሽ መጣሽ? ፈልጌ ከባሌ ጋር ነበር መንቀሳቀስ የፈለኩት፣ ይዤው መጣሁ። እሺ አሁን ለምን ሄዳልሽው? መጀመሪያም አንቺን ፈልገንሽ አይደለ? አንቺን የጠራንሽ እኮ። ይኸው ሄዳ እንዴ በቃ ሄዳ እንዴት ነበር የፈለግሽው? ሄዳ እኮ ብቻሽን ብቻሽን የፈለግሻል። አወራሽ ፈልጋለሁ። ሰርፍ ብቻሽን እንድትመጪ ነው የፈለገው። እሱ ደግሞ አብሮ መምጣት ፈልጎ ነበር። እናንተ ደግሞ ለኔ ማውራት የፈለጋችሁ ብቻዬን ማለት ይሄው ብቻዬን ነው የቆምኩት። ሰዓት ዋንገል ደስ ይለኛል። ቶሎ ነገር መናገር የፈለጋችሁት ደግሞ ሂጃቡ አምሮብሻል። አመሰግናለሁ። አንቺ እንዴት የምታስቢው ነው? እንዴት በቃ ሙስሊሞች ሆኛለሁ። የሰማሻት ነው የምትለው ሙስሊም ዝም ብሎ ይሄን ያለ የተከበረ እምነት እኮ ዝም ብለሽ ከመሬት ተነስተሽ ሙስሊም ሊሆን የምትይው እምነት እኮ አይደለም። መጀመሪያ ብዙ የሚያስፈልገው ስለ እስልምና ማወቅ አለብሽ። እስልምና ፈልገሽ እንጂ አሚርን ፈልገሽ አይደለም ወደ እስልምና ልትገቢ የምትችይው። እሱን መረዳት አለብሽ። እሱን ደግሞ አንቺ አትነግሪኝም። እኔ በቃ ሙስሊም መሆን ፈልጋለሁ። እምነትን አምኜበት እኮ እሺ ብትፈልጊ ራሱ አሁን ያንቺ አፈላለግ እኮ ከመሬት ተነስቶ እንዴት ሰው ሙስሊም ይሆናል? ወይስ አሚርን ይዘሽ እሷን ለማስከን አምራን ለማስከን ፈልገሽ ነው? አለኝ ሙሉ መብት አለኝ። ሙስሊም የመሆን መብት አለሽ እኮ። ሙስሊም የመሆን መብት አለሽ አይደለም? ግን ወደ እስልምና ስትመጪ ለአሚር ብለሽ ወይ እኔን ለማስቀናት ብለሽ አይደለም መሆን ያለበት። እምነት ነው ያልሽው። እምነት ደግሞ መቀለጃ አይደለም እኮ። እኔ እምነቴን አልቀለድኩም። ስለሰለምሽ ሳይሆን አላልኩም። እስልምና ፈልገሽ አይደለም የሚመጣው። ስለማይመለከትሽ ነገር እያወራሽ ነው። ምንም ያገባሽ ለምን አይመለከታትም? እሷም እኮ እምነቷ እኮ ነው። እስልምና እኮ እምነቷ እኮ ነው።
ታዲያ እኔ ወደ እስልምና መጣሁ እንጂ እስልምና እና ታዲያ እስልምና አይደለም አንቺ ፈልገሽ የመጣሽው አሚረን ነው። አሚረን ነው። ይኸውልሽ እንዴ እናንተ ከኔ ምን ታውቃላችሁ? እኔ እውነቱን እናውራ ከተባለ አሚረን ያስ ሻርግተሽ ሙስሊሞች ያስሻርግተሽ አምራ ለማስቀናት ፈልገሽ ነው እንጂ እስልምና ፈልገሽ እንዴ ደግሞ ህይወት እንደዚህ እንደዛን ማስቀናት እንደዚህ ምናምን አንቺ እንደምታስበው እኮ እስልምና ከፈለግሽ ደግሞ አይደለም። ይኸውልሽ መጀመሪያ ያለሽን የእምነትሽን ጥንካሬ እናውቀዋለን አይደለ? ምንሰሽን ጥንካሬ የቤተሰቦችሽ ጋር ይመጣው ያው አሁን ቤተሰብሽ ራስ ከቤተሰብ ራስ ስለ ቤተሰብሽ ራስ አታስቢ። ቆይ ታዩ ቤተሰብ ምን አለ ሙስሊም መሆንሽ ኦለድ እኔ ስለኔ እምነት መቀየር ስለ ሁሉ ነገር እናንተ ሊያስጨንቃችሁ አይገባም። ለምን ማንጨነቀው? እኔ እሺ ያስጨንቃችኋል አይመለከታችሁም ይላል። ለምን ማይመለከታችሁ? አያገባችሁም። በቃ መብት ሳንቺ ባይመለከተን ራሱ እኮ ስለ እምነቱ ይመለከተናል አይደል እንዴ? ስለዚህ ማንም ሰው የሚመለከተው ነገር ከዛሬ ድረስ መስለም ትችይ ነበረ ግን ገና ለገና እኔ ስለመጣው ብለሽ አሚርን ይዘሽ በቃ ሰልመሽና ልትነጥቂ እንደዛ ደግሞ አይሳካልሽም። አሚርን በባሌን በቦሌን ብዬ እኔ ያደርገዋለሁ። እሱን እወቂ፣ ደጋግሜ ነግሬሻለሁ። መቼም አይሳካልሽም። አይወድሽም እኮ ባለፈው እኮ ነገርሻ እንደ እሷን ለማስቀናት እሱን ታዩ ለኔ ታዩ ለኔ ታዩ። እኔ ደግሞ ባሌን አስመሳይ ሴት ምንም አታረግለትም። ገባሽ ማለት አስመሳይ ሴት ምንም አይደለም። ይኸውልሽ አስመሳይ ነሽ። በእኔ መስለም በጣም ተናደሻል። ምንም ያናደድሽ ለምን አናደደበት ነው የመጣሁት? ለምን ያመንሽበት እኮ የአሚርን እምነት ነው እንጂ እኮ እስልምናን አይደለም። ይሄም ሆነ ስለስልምና ራሱ የምታውቂው ነገር አያገባሽም እኮ ስለስልምና የምታውቂው ራሱ ነገር ነው። ለመስለም ሲፈልግ ስለ እስልምና አጣርቶ ምን ስቦት ምናምን ነው እንጂ መሆን ያለበት ገና ለገና አባያና ሂጃብ ለብሰሽ መስለም ፈልጋለሁ ማለት አውቃለሁ። ሻሃዳን አልተቀበልኩም ግን ሙስሊም መሆን እፈልጋለሁ። እቀበል እኮ እሺ ሁኚ ችግር የለው። ግን መጀመሪያ እስልምና ራሱ ለመሆኑ እኮ መጀመሪያ ማወቅ አለብሽ አይደል? ብዙ ነገር በቃ አይመለከታችሁም እኮ እናንተ ለምን ያልበላችሁን የምታውቁት? ለምን አይመለከተንም? እኛ አይመለከታችሁም። እኔ እስካመንኩበት ድረስ ማለት ነው። ይሄ እምነት አቀያየርስ እኮ ማምለክ እችላለሁ እኔ እስካመንኩበት ድረስ። ማንም እዚህ ጋር የሚመለከተው እኮ ነገ ከነገ ደግሞ ዞሮ የሚያይ ሰው ሲጠፋ ደግሞ ያኔ ለምን ከጎኔ አልነበራችሁም ብለሽ ደግሞ ነገር ትመጣለሽ። ይኸውልህ ቃል ገባልሃለሁ እኔ መቼም ነው አንተንም ማለለ ኦሊያድ አንተ እኮ ማለት ነው በጣም ብዙ ነገር ያደረከኝ ሰው እኮ ነው። እቺ ሰይጣንም አንተ እኮ ነው ወደ ህይወታችን ያመጣሃት። እሷ ሰይጣን አይደለች። በጣም የተባረከች ሴት ነች። እሺ የተባረከች ሴት ናት ምናምን። እውነቱን ንገርሽ ካንቺ አስርተት ትችላለች። እስልምናን አክብራው እስልምና ሙስሊም ትሆን ራሱ ብትባል ራሱ ሙስሊም እንድትሆን ራሱ መጀመሪያ የሚፈለግ ነገር አለ። ገባሻል? የሚታወቅ ነገር አለ። ስለኔ እኔ በሰልማንቺ ደስ ይላል እንጂ አይከፋሽም። ነገርኩሽ እኮ መስለምሽ አይደለም እኔ ያናደደኝ መስለምሽ አይደለም እስልምና ፈልገሽ ሳይሆን አሚርን ፈልገሽ ነው። በምን እርግጠኛ ሆንሽ? እኔ እሱን እኮ ነው ብቻ እንጂ እስከዛሬ ድረስ መስለም ትንሽ ነበር እንዴ? እስከዛሬ አልሰለምኩም። ዛሬ ሰለምኩሽ። ለምን እኔ ስለመጣው እኔ ስለመጣው ትሄጂ ነው እምነቴን የምቀይር ነው ይመስልሽ? እንደዛ ነው ይመስልሽ? እንደዛ ታስቢ። አንቺ ሲጀምር አላማሽ ማለት ነው አሚርን ወደ አንቺ ሃይማኖት ማምጣት እንጂ አንቺ የመስለም አላማ የለሽም። ሲጀምር አሚር ክርስቲያን ቢሆንስ ምን ልትሆኚ ነው? እኔ ሲጀምር እንደዚህ አይነት ሐሳብ የለኝም። አሜን ክርስቲያን ያው ምን ልትሆኚ ነሽ? ወደ ክርስቲያን ልትመለሽ ነው? እኔ እንደዚህ አይነት ሐሳብ የለኝም። አያገባችሁም። እምነት እኮ እምነት የግል ነው እንጂ የጋራ አይደለም። በቃ አሚርን ካፈቀርኩ ታብለሽ ነው ትከራከሩኛላችሁ። ለምን ከባሌ ጋር መጥቼ ባሌ እንዲሄድ ፈለጋችሁ? ሄዳ የሚያምርብሽ ማወቅ ደግሞ አለብሽ። ገባሽ አይደል? ምንድነው እሱ የሚያምርብኝን ማወቅ ያለብኝ? የቀደሙ ህይወትሽን የቀደሙ ማንነትሽን ኦለር ስነ ስርዓት ያዝ። ምንም የሚያገባህ ነገር የለም። በክብር የሚያዋራው እኔ ስለሆንኩኝ ነው እንጂ አንቺ ለእምነትሽ ክብር ያልኖርሽ እንዴት ለኦለር ክብር ይኖርሽ? ታስቢው ምን አገባሽ? የማይመለከትሽ ነገር ሪያሊቲ እናውራ። መወሻሸት እኮ ምንም አያስፈልግም። መወሻሸት ምንም አያስፈልጋንም። እኔ ደግሞ እስልምናን አምኜበት ነው የመጣሁት። አለቀ። ያልበላችሁን አትከኩ። ሁለታችሁም አይመለከታችሁም። አንቺ ይሄ ሁላ ነገር እኔ ለማስቀናት ይሄን ያክል ርቀት ትሄጃለሽ? እሺ አሁን ወደ ማንነትሽ ተመለሽ። ለምንድን ነው እሱ ልቀቅ። ሂጃቤ እንዳትነካ እንትን ሰማሻ? ኦኬ ነገ ከነገ ወዲያ አሚር ክርስቲያን ደግሞ ቢሆን አንቺ ደግሞ ወደ ክርስቲያን ልትመለሽ ነው ማለት ነው። እኔ አሚርም ብዬ አይደለም አይመለከታችሁም። አሚርም ብለሽ እንደሆነ ይሄው 100% ግን እኮ ስዶ ለምሳት ወይ ታዲያ ሙስሊም አሁን ያመጣ ስንት ጊዜ ሙሉ አብረሽ ኖረሻል አይደለስ? አይደለ? ምን አገባሽ አንቺ? ለምን አይመለከትሽም? እያረግሽ እኮ ያለሽው ለሱ ብለሽ ያብሽን አውልቂ። ወደ ማናሽ ተመለሽ። አንተ ያው ማል እንዴ ምን አይነት ስራ ነው የምትሰራው? አምራ እያት ምን አይነት ስራ ነው የምትሰራው? ለምን ልክ ነው እኮ ትክክለኛ ማንነትሽን አንቺ ማወቅ አለብሽ ነው የምልሽ እኮ። ትክክለኛ ማንነትሽን ገባሽ አይደለ? ከምትነስሽ የምትቀይሪው ነገር አይደለም። ኦለድ አይመለከትም። ስለኔ ሂጃብ እኮ ለምን አይመለከተኝ? ካሜራውን ዝቅ አድርገው። አይመለከተም። ስለኔ አይመለከተኝም። ስለኔ አይመለከተም።
አይመለከትም። በቃ እኔ ሙስሊም ነኝ አልኳችሁ። አንዴ ሙስሊም ተወኝ ታዲያ ለሰው ፍቅር ብለሽ እምነቱን ካገበርሽ አንቺ እኮ ድሮ መሆን ትችይ ነበር ሙስሊም። እምነቱን ካገበርሽ ስለኔ ይሄን ሂጃብ አልመለስልሽም። ሂጃቡን እንዴ ሂጃቡ ለምን ማለት ነው? ለሰው ብለሽ ለፍቅር ብለሽ አይደል እምነትሽ የምትቀይሪው? ለፍቅር ተብሎ ለእምነት ተብሎ ትቀይራለሽ እንዴ? እምነት ለፍቅር ብለሽ እምነት ትቀይራለሽ እንዴ? ቲነስና ለሰው ብላ እምነቷን ትቀይራለች እንዴ? ለሰው ብላ እኔ እውነቱን ስናግርሽ እስልምና በጣም የምወደው እምነት ነው። በጣም ብዙ ጓደኞች አሉኝ። የፍቅር እምነት ነው አውቀዋለሁ። ነገር ግን ከመሬት ተነስታ ሙስሊም ሆንኩ። እሺ ሙስሊም የምትሆነው እሷ ለወንድ ልጅ ብላ ነው? ለፍቅር ብላ ለወንድ ብላ መስለሟ አይደለም እያናደደኛለሁ። መስለሟ ሳይሆን ለምን ለአሚር ተብሎ ለምን ገና ለገና እኔ ስለመጣው እንዴ እንደዛ ብሎ ነገር አለ እንዴ? ጀመር እንደዚህ ማድረግ አትችልም። እሷ ከኔ ደግሞ አሚርን መንጠቅ አትችልም። እኔ አንደኛ እንደምወደው እንደማፈቅረው ታውቃለች። ምን ያክል እሷ እንደምትወደው እኮ ማነው እኔ እንደምወደው እሷ ስለማትወደው ነው ይሄ ሁላ ነገር እያደረገች ያለችው። እኔ እንደማሸንፋ ስለምታውቅ እኮ አሁን ይኸውልሽ እውነቱን ስናግርሽ እሷ አሚርን ወደው ቢሆን ኖሮ ድሮ ነበር እምነቷ የምትቀይረው። አሁን ቆይ ኦሊ እኔ እሰራላታለሁ ችግር የለውም። ቆይ እኮ ተረጋግሽ ያምራ። ሰው ልጅ እንዴት እምነቱን ይቀይራል? ይሄን ያህል ለወንድ ተብሎ እምነት፣ ለፍቅር ተብሎ እምነት እንዴ! ተዋደው የሚኖሩ እኮ ብዙ ጓደኞች እኮ አሉና ብዙ የምናውቃቸው ሰፈራችን እኮ አሉ ክርስቲያንና ሙስሊም ሆነው ተዋደው የሚኖሩ አይደል እንዴ? ተከባብረው የሚኖሩ ተፋቅረው የሚኖሩ አይደል አይደል እንዴ? ሰው ለእምነቱ እሺ እስልምናቱን ደስ ይላል እኮ ያምርባታል ብትሆን፣ ነገር ግን ሰው ልጅ ከልቡ ሲሆን ነው እምነት የሚቀየር ከልቡ። ከላይ ሂጃብ ስላደረገች እኮ አይደለም። እና ወደ ቤተሰቦች በጣም ከፍቶኛል፣ በጣም አዝኛለሁና ይሄን ያኔ ከቤቴ ነው ያልጠበቀው። ክርስቲያን ነበረች፣ በክርስትና በጣም የምታምር በክርስቲያን ሆና በጣም ውብ የሆነች የምታምር ልጅ ከመሬት ተነስታ እስላም ሆንኩ ለወንድ ልጅ ብዬ ለፍቅር ብዬ እንዴ! እስልምና ራሱ ውስጥ ያሉ ሰዎች ራሱ እኮ በጣም ይሄን ቢሰሙ ራሱ በጣም የሚንገበገቡበት ጉዳይ እኮ በጣም አንገብጋቢ ጉዳይ። ምክንያቱም ሰው ከመሬት ተነስቶ እምነቱን አይቀይርም። እና ወደ ቤተሰቦች በጣም አናዳኛለች ከምላችሁ በላይ። እኔ እንደዚህ አልጠበቅኳትም ቤቴ ራሱ